ውድ ቤተሰቦች እኔ በጣም ግራ የተገባኝ ነገር ቢኖር የሩታ ነገር ነው። ብዙ ዩቱበር አይቻለሁ፣ ብዙ የሚተውኑ ሰዎችንም አይቻለሁ። ግን እነዛ ላይ ምንም አይነት እኔ እንጃ ጫናታ እንደሌለባቸውና በሩታ ብቻ አንድ ነገር ሲፈጠር ህዝቡም የሚያሽቃብጥ ነገር አላቅም። እናም ደግሞ የሩታ መብት የሩታ ሁሉም ነገር በኦዲየንስ እጅ ወይም ደግሞ በህዝብ እጅ እንዳለ ነገር ሰፍራችሁ የምታዩት ሰዎች በጣም ትገርሙኛላችሁ። ለምን ብትሉ ማለት ነው እዚህ ጋር ትላንትና ሩታ ከትላንትና ወዳ ይሁን የትኛውም ነገር ይሁን ሰው ደወለላት፣ ሚስጥር አወራች። መብቷ ነው ማውራት ማለት ነው። የፈለገ ነገር ትበል እንዴ። በእያንዳንዳችን በራሳችሁ ቢሆን ስልክ ተደውልላችሁ የፈለጋችሁ ነገር ብታወሩ ማንም አታውሪ የሚላት የለም፣ የሚያስገድዳት የለም። ነገር ግን ሩታ ሳትሆን ጥፋተኛው ያ ሰው ደውሎ የሩታን ምንነቷን ሚስጥሯን ሰምቶ ያወጣው ሰው ነው ባለጌና በቃ አስተሳሰብ የሌለው ማለት ነው። የሰው ልጅ ማለት አንድ ነገር ልንገራችሁ፣ እኛ ለምግብ ብቻ አይደለም የተፈጠር ነው። እውነት አይምሮ የተሰጠን ሁሉም ነገር ልናስብበት ነው። ለምሳሌ ምግብ በልተን በቃ ሽንት ቤት ለመግባት ምናምን አይደለም። ይሄንም ስጠቀም በጣም ይቅርታ፣ በጣም ስለተናደድኩኝ ነው። እና የሰው ልጅ ክፉንም ደጉንም ነገር በሆዱ ውጦ ይይዛል ማለት ነው። ለምሳሌ ሩታ በቃ እውነት እቺ ልጅ የዋህ ናት። ይሄን ነገር ሩታ አታረገው። ለምን እንደማታረገው ታውቃላችሁ? እኔ ዛሬ 3 ቀኔ ነው 4 ቀኔ ነው ሩታን ስልክ መደወል ከጀመርኩኝ ማለት ነው። ስልክ በጭራሽ ለማንም እያነሳች አይደለም። ለምታውቃቸው በደንብ ለምታውቃቸው ሰዎች ነው እንጂ ስልክ አታነሳም። እኔ ስልክ ታንሳም አታንሳም ታውራም የሩታ መብት ነው። ነገር ግን ለምሳሌ አንድ ሰው አምና ደውላው እሺ ሩታን ለማስጠቆር ከፈለጋችሁ ለምን ሩታ ጋር ትደውላላችሁ? እኔ ግራ የሚገባኝ ነገር ማለት ነው። ሩታን ከወደዳችኋት ስለ እሷ ተጨንቃችሁ ተጠባችሁ እሷ ጋር ደውላችሁ እሷ የምትላችሁ ነገር ወይም ለአንዳንድ ሰው ደግሞ ወይም ደግሞ ሚዲያ ላይ ወጥታችሁ ለምታወሩ ለምን ትደውላላችሁ? ይሄ ነገር ሀይር ነገር ነው? መልካም ነገር ነው? አረ በጣም ይደብራል። እውነት በጣም ያስጠላል። እንዴ በምን ትተንፍስሽ ይቺ ልጅቷ? ሚዲያ ላም ስትመጣ እያለቀሰች ነው። ብዙ ነገር እንላታለን፣ እንሰድባታለን። ስትመጪ በለቅሶ ስትሄጂ በለቅሶ የተለያየ ነገር ይሰጣታል። ዝም ብላ በተቀመጠችበትም እየፈለጋችሁ ትደውሉ ነው ማለት ነው። ያለችውን ደግሞ እንደዚህ ነገር ብላለች ብትልስ እቺ ልጅ ማነው ጥፋተኛ? ሩታ ጥፋተኛ ናት ወይምስ ደግሞ ደውሎ በተቀመጠችበት በራሷ ስልክ ደውሎ ነገር ቆስቁሶ እሷ ስታወራ እናንተ ሪከርድ እያረጋችሁ የምታወጡ ልጆች ወይም ደግሞ አሳልፋችሁ የምትሰጡ ልጆች እናንተ ጤነኛ ናችሁ? አረ ጤናችሁን ያሳጣችሁ። እውነት በቃ ተዋት፣ ትኑርበት፣ ተፋቷት። ማንም አይደግፋት። እውነት ደጋፊ ነኝ አድናቂ ነኝ እኔ ተጨነኩ እኔ ተጠበብኩ የምትሉ ሰዎች በቃ ከህይወቷ ውጡ። ለምን ብትሉ ይሄንን ያልኩበት ነገር በቃ መቻል አለባችሁ። ሩታ እንኳን መጥፎ ነገር ብታወራ በቃ ብዙዋችሁ አላችሁ። እባካችሁ በዚሁ አጋጣሚ ማለት ነው ቲክቶክም ሰፈር ያላችሁ ማንኛችሁም ያላችሁ ሞር እንኳን ስለ ሩታ ሚስጥር አታውሩ። በቃ ብትደውሉላት እንኳን ስልክ ደወልንላት አላነሳ ማለችን እንደዚህ ያለችን ብላችሁ አታውሩ። እንዴ ለብቻችሁ ጉሩብ ፍጠሩ፣ በውስጥ መስመር አውሩ። እውነት ሩታን የምትወዳት ከሆነ ከልባችሁ የምታደንቋት ከሆነ ማለት ነው አሳልፋችሁ አትስጧት። በቃ በአሁኑ ሰዓት ከሩታ ጎን ሁኑ። ሩታ በጣም ተጎድታለች። ሩታ በጣም ተሰብራለች ከምንም በላይ። እንዴ ሩታ ያለችበት ነገር ማናችን የምናውቅ ነገር የለም። ለ20 ለ30 ደቂቃ አልቅሳ ወይም ደግሞ ቪዲዮ ለቃ ነው የምትሄደው። ከዛ በኋላ ስብራቷ ማን ነው የሚያቅላት? ማን ነው የሚረዳት? ማንም የሚረዳት የለም። እውነቴ ነው የምላችሁ። ለምን በዚህ ናክል ክፋት እንሆናለን? በእህታችን ላይ ለምንድን እንጨክናለን? የሰው ልጅ ማለት በቃ ሚስጥር መያዝ ማለት ምን ማለት ነው? ሞር እንኳን እየደወላችሁ ምን አልሽ፣ ምን ተናገርሽ፣ ለምን ተናገርሽ፣ የባልሽን ምስጢር የተለያየ ነገር ከምትጠይቋት አትደውሉላት። እውነት ከእንደዚህ አይነት አድናቂ እኔ አይቼም አላቅም። እንደዚህ አይነት አድናቂ ለምን ይደወልላታል? ለምን ትቆሰቆሳለች እቺ ልጅ? በቃ ታልቅስ፣ መብቷ ነው። አዎ ስታለቅስ ማናችንም አንወድም፣ ግን አለቅሳለሁ ፈልገው አይመስለኝም። የሰው ልጅ በዚህ ናክል ይህንን አክል እስቲ የበፊት ሩታና የአሁን ሩታ ፈቶዋን ወይም ደግሞ የበፊት ቪዲዮዋና የአሁኗን ቪዲዮ እዩ። ሰው በዚህ ናክል በደስታ ሆና ስብራት ባይኖርባት ባትጎዳ በቃ የሆነ ነገር ልባ ባይሰብራት እቺ ልጅ ሚዲያ ላይ እየመጣች እንደዚህ አታለቅስም። እና የሩታ ነገር ደግሞ ብዙዋችሁ ታውቃላችሁ፣ ግን እያወቃችሁ እውነት እኔ ብቻ የሚገርመኝ ነገር አበሻ ሲባል በጣም
የሀበሻኛ በጣም ነው የምንገርመው። ጊዜ አይጣለን፣ ጊዜም እንዳጣለን ጊዜም ያነሳናል። እውነት አሁን ሩታዬ ጊዜ ስለተጣላት በአንዳንድ ነገር የመጡ ነገር አንገቷ ብትደፋ ብታለቅስ፣ እናንተ ትላንትና ሞትኩልሽ ተደፋውልሽ ያለ አንቺ ማን አለ ሩታ አንቺ የኔ እልልት ነሽ የኔ ንግስት ነሽ የምትሏት ዛሬ ስልክ እየደወላችሁ ምስጢር እያወጣችሁ የምታባከኑ ሰዎች በጣም ትገርሙኛላችሁ። ሲቀጥል እኔ አምኜ ነው የምነግራችሁ፣ ሩታ ስልክን ብታነሳ መጥፎ ነገር አትናገርም። ብትናገርም መብቷ ነው፣ የሚከለክላት የለም። ያንን ነገር እንዳሰሙ ከፈለጋችሁ ሩታ ጋር አለመደወል ግዴታ። ሩታ ደውሉልኝ፣ ጠይቁልኝ፣ ተጎዳውኝ፣ ሰው የለኝም አላለችም። እቺ ልጅ ብላለች አላለችም? ለማንም አላለችም። ሞርኛ የተጨነቅንላት እኛ ፈልገን ምን እናግዝሽ፣ ምን ይጎልሻል እንኳን ንልናት ስልክ አታነሳም። ታውቃላችኋ? የተረዳችሁኝ ሰው ትረዱኛላችሁ፣ ያልተረዳችሁኝ ሰው ምንም ማድረግ አልችልም። ሲቀጥል የሩታ ልጅ የት ሄደ? እናንተ ምን አገባችሁ? የትስ ይሂድ የትስ ይግባ እንዴ? መብቷ ነው ስላችሁ አላረገዘችም። ልጁ የሆነ ነገር ውሃ ጠጥታለች። ኧረ በጣም ያስጠላል፣ በጣም ይደብራል። በተለይ በስልክ ደውላችሁ ሚስጥር ያልተናገራችሁ ነገር ተናገረች፣ አወራች። እቺ ልጅ እኮ ብትናገርም እኮ የሚከለክላት የለም፣ ህይወቷ ናት። እናንተ እኛ አይደለም ህይወትሽን ምሪ። ለምን ስልክ ታነሻለሽ? ለምን ስልክ አታነሺም? ለምን ደውለው ሲጠይቁሽ ሚስጥር አወራሽ እንዴ? ይሄ የማን መብት ነው? እናንተ ማን ይቆጣጠራችሁ? እሺ እናንተስ እየደወላችሁ ሩታ በየጊዜ እንደዚህ ያለች ያናለች፣ ታመመች፣ ወጣች፣ ወረደ የምትሉ ሰዎች የእናንተ ህይወት ማን ይኑርላችሁ? ሩታ መታ ትኑርላችሁ? ሩታ ለእያንዳንዳችሁ እየደወለች እንደዚህ ነው ያ ነው ማለት አለባት? ኧረ ወገን እንተሳሰብ እንጂ ወዴት እንደሄድን እኔ እንጃ፣ ወዴት እንደምንጓዝ አላውቅም። ብቻ ሩታይን አላህ ይጠብቃት። እውነት የዛሬውን አይደለም በኋላ ይቆጫችኋል። እውነቴ ነው የምላችሁ። አብርሽና ሩታ ምንም ይባል ጊዜ ቢፈጅ ነው እንጂ የጊዜ ርቀት ቢያራርቃቸው ነው እንጂ ነገና ዛሬ ታያላችሁ። ይሁን ያልፋል። ይሄንም ቀን አልፈው ግን አብርሽና ሩታ አንድ ላይ በሚሆኑበት ሰዓት ታፍራላችሁ። ከምሬ ነው ምላችሁ። በተለይም ደግሞ ሚስጥር እያላችሁ ደግሞ ሩታ ጋር እየደወላችሁ አወራች የምትሉ ሰዎች ራሳችሁን ጠብቁ። ራሳችሁ